በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን ካሰባሰብኩት መረጃ ማረጋገጥ ችያለሁ የሚለው የዋዜማ ራዲዮ ዘገባ በአካባቢው ያለው ችግር አሁንም ስር እየሰደደ መሆኑን የሚያመላክት ነው። በዚህም ድርጊት በዋነኛነት የሚሳተፉት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን የሚሉ ታጣቂዎች መሆናቸውም እየተነገረ ነው። የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን ነዋሪዎች ይናገራሉ። በራያው እገታ፣ ዝርፊያና ግድያ እንዲሁም ወጣቶችን አስገድዶ ለውትድርና መመልመል ተግባር ላይ በዋናነት የሚሳተፉት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን የሚሉ ታጣቂዎች መሆናቸው ከሰሞኑ የታደሰ ወረደ አመራሩ ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት በሚል የትግራይ ዓለም አቀፍ ምሁራን ስብስብ ካቀረበው ጥሪ ጋር ስናስተያየው ነገሮች ከቁጥጥር ውጭ እየሆኑ ይመስላል የሚል ጥያቄ እንዲነሳም ያደርጋል። ምክንያቱም ስብስቡ በመግለጫው በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበረ መጥቀሱና ሌተናንት ጄኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። በትግራይ ክልል የተቀሰቀሰውን ጦርነት ተከትሎም ወደ አማራ ክልል እንዲጠቃለሉ በተደረጉ የአላማጣ ከተማና ራያ ወረዳዎች በተደጋጋሚ ጊዜ ችግሮች እንደሚያጋጥሟቸው በተለያዩ ዘገባዎች ሲዘገብ ቆይቷል። አሁንም በአካባቢዎቹ አሳሳቢ ጉዳዮች እንዳሉ እየተሰማ ነው። ሰላም፣ እንዴት አላችሁም? የተከበራችሁ የሸገር ታይምስ ቤተሰቦች፣ በዚህ ጥንቅራችን በአወዛጋቢዎቹ የራያ አካባቢዎች በሁለት የተለያዩ ታጣቂዎች እየተፈጸሙ ነው የተባሉትን የወንጀል ድርጊቶችና እስከዛሬም ድረስ ሊፈቱ ያልቻሉ ነባሩ ውዝግቦችን እንዲሁም በተደጋጋሚ ሲፈጸሙ የነበሩ ጥቃቶችን ወደ ኋላ መለስ ብለን የምንቃኝ ይሆናል። አብራችሁን ቆዩ። የአማራና የትግራይ ክልሎች የይገባኛል ጥያቄ የሚያነሱባቸው አካባቢዎች የኢትዮጵያ መንግስትና የትግራይ ባለስልጣናት በደቡብ አፍሪካ ፕሪቶሪያ ከተማ በተደረሰው የሰላም ስምምነት መሰረት ይፈታል የሚል ሐሳብ ቢኖርም አወዛጋቢዎቹ አካባቢዎች ግን እስካሁን እልባት ሳያገኙ እንዲያውም አንዳንዴ ወደ ግጭት የሚያመሩ ሁኔታዎች እየታዩ ለወንጀሎች ምቹ ሁኔታዎችም እየተፈጠሩ ቀጥሏል። ከዓመት ከመንፈቅ በፊት ከራያ አካባቢዎች አንዱ በሆነው ራያ አላማጣ ወረዳ የህወሓት ኃይሎች በከፈቱት ጥቃት የተኩስ ውጥ እስከ መደረግ ደርሶ በርካቶች እንደተፈናቀሉ አይዘነጋም። በወቅቱ በእነዚህ አካባቢዎች ማለትም የአላማጣ ከተማ፣ ዛታና ወፍላ የራያ ወረዳዎች የተፈናቀሉ ሰዎች ቁጥር 50 ሺህ መድረሱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ማስታወቁም የሚታወስ ነው። ዛሬም የራያ አካባቢ ነዋሪዎች ከሰቆቃ መላቀቅ አልቻሉም። ዋዜማ ራዲዮ ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው አሰባሰብኩት ሲል ይፋ እንዳደረገው መረጃ በተለይም በራያ 5 ወረዳዎች ሰዎችን አግቶ የማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ሲሉም ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ ነግረውኛል ይላል ዘገባው። እንደየአካባቢው ቢለያይም በዚህ ድርጊት በዋነኛነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች እንደሚፈጸም ዘገባው አትቷል። የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ ተብሏል። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ በሰጠው ምስክርነት ላይ ተናግሯል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል የሚለው ዘገባው አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ እንደተገኘ፣ በተመሳሳይ ህዳር 15 2018 ዓ.ም ደግሞ አብዲ መኮንን የተባለ ወጣት መገደሉንም አስነብቧል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች
በጩቤ ተወግቶ መሆኑን ባልደረቦቹ ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ገልጸዋል። ቀሲስ ናየው ደረበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ ህዳር 18 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ተዘግቧል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል ተብሏል። ባለፈው አንድ ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረጎይን አያሌውም፣ የቅልሻ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎች ወጣቶች እንደሚገኙበትም ከአካባቢው የተገኘው መረጃ ያመላክታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱም የአካባቢው ነዋሪዎች ይናገራሉ። አንድ ግለሰብ ደግሞ በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰው ከተገኘ ይታፈናል ሲሉ ገልጸውታል። አንድ የራያ አካባቢ ነጋዴ በበኩላቸው ልጆቹና ሚስቱን የህወሓት ታጣቂዎች ናቸው ያሏቸው ኃይሎች ለማገት ሙከራ ካደረጉ በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱን ተናግሯል። አንዲት የአላማጣ ከተማ ነዋሪ እናትም የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውን ይናገራል። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከተባለ እስከሚጠራው የአደባባይ ልመና የደረሱም አሉ። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ግን ከቅርብ ጊዜ ወዲህ ነው ተብሏል። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና አዘቡ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነዋሪዎች ጠቁመዋል። በአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱን የተገለጸው አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። ቀደም ሲል ያነሳናቸው የትግራይ ጊዜያዊ መንግስት ታጣቂዎች የሚፈጸሙ ተግባራት በቅርቡ በጊዜያዊ አስተዳደሩ ላይ ለተሰነዘረው ወቀሳ ይበልጥ ማሳያ ተደርጎ ሊወሰድ ይችላል። ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ በግምገማ ሪፖርቱ ወቀሳ ያቀረበው ከሰሞኑ ነበር። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናንት ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ የሚያምነው ሪፖርቱ ሌተናንት ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው ያመላከተ ነው። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶ፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱ በ10 ዘርፎች በመከፋፈል ግምገማው በዝርዝር ነበር ያስቀመጠው። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበረ ጠቅሶም ሌተናንት ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ሪፖርቱ ያመላክታል። አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቆ ነበረ። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ነው ሪፖርቱ ያስጠነቀቀው። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር
በነጻ ፍትሃዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ ማቅረቡም የሚታወስ ነው። ከዚሁ አወዛጋቢ ከሆኑት የራያ አካባቢዎች ጋር በተያያዘ ከሰሞኑም በተሰማ ሌላ መረጃ ደግሞ ህወሓት የራያ ኮማንድ ፖስት ከአወዛጋቢው አካባቢዎች እንዲወጡ አሳስቦ እንደነበርም አይዘነጋም። የአካባቢው የትግራይ ኃይሎችና የጊዜያዊ አስተዳደር አካላት መከላከያ ከራያ እንዲወጣ ሲያቀርቡ የነበረውን ጥያቄ ነው ህወሓት በድጋሚ ኮማንድ ፖስቱ እንዲወጣ ሲል ያሳስበው። በበርካታ ጉዳዮች ላይ መግለጫ የሰጡት የህወሓቱ ቃል አቀባይ ሚካኤል አስገዶም በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ መውጣት እንዳለበት የተናገሩት ከሰሞኑ ነው። እንደ ህወሓት ቃል አቀባዩ ገለጻ የፌዴራል መንግስት በራያ አካባቢዎች ያሰማራው የመከላከያ የቆይታ ጊዜ 6 ወር ነበረ። አክሎም በኮማንድ ፖስት የተሰማራው መከላከያ ከ3 ዓመት በላይ መቆየቱ ህጋዊ አግባብነት የለውም በማለት ነው በፌዴራል መንግስቱ ላይ ክስ ያቀረቡት። ህወሓት ጊዜው አልፎበታል ያለው ኮማንድ ፖስት አካባቢውን ለቆ እንዲወጣ እንደሚፈልግ ቃል አቀባዩ ገልጸው በኮማንድ ፖስት የተሰማራው የመከላከያ ሰራዊትና የፌዴራል ፖሊስ ኃይል ለቆ ከመውጣት በተጨማሪ አወዛጋቢ የራያ አካባቢዎች ሙሉ በሙሉ በትግራይ ጊዜያዊ አስተዳደር ስር መግባት አለባቸው ማለታቸው አይዘናጋም። በራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ ለመሆኑና ወጣቶችን አስገድዶ ለውትድርና መመልመልም ለመበራከቱ ተጠያቂ የተደረጉት ታዲያ የትግራይ ታጣቂዎች ብቻ አይደሉም። የፋኖ ታጣቂዎችም አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶቹ እንዲቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩም የአካባቢው ነዋሪዎች ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጧቸው ቢጠይቁም እስካሁን የግዳጅ መልመላ እንዳልገጠማቸውም ነዋሪዎቹ ተናግረዋል ተብሏል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ባለፉት 2 ሳምንታት ውስጥ የሥራ ኃላፊዎችም በዛቻና ማስፈራሪያ እንዲለቁ በማድረግ የጤና የውሃና ትራንስፖርት ተቋማትን መቆጣጠራቸውም ተነግሯል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢው ባለስልጣን ነገሩኝ ብሏል ዘገባው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።